በዘመናት መካከል ነቢያቶች አሉ፣ ግን ሐሰተኛም እውነተኛም በብሉይ ኪዳን ተነስተዋል። አሁን በአዲስ ኪዳን እውነተኛም ሐሰተኛም ነቢያቶች አሉ ማለት ነው። ኢየሱስ ጌታ። ይሄን ካየን ሌላ ጊዜ በደንብ የምንመጣበት እውነተኛ አስተማሪም አለ፣ ሐሰተኛ ማስተማሪ አለ። እውነተኛ እረኛ አለ፣ ሐሰተኛ እረኛ፣ ሙያተኛ እረኛ አለ። እውነተኛ ወንጌላውያኖች አሉ፣ ሐሰተኛ ወንጌላውያኖች አሉ። እነሱን በደንብ በሚቀጥለው ጊዜ በደንብ እንመጥባቸዋለን ማለት ነው። ኢየሱስ ጌታ። ዛሬ በደንብ የምናየው ሐሰተኛ አስተማሪዎችን። ኢየሱስ ጌታ። ምጽፉ ሰዎች ጻፉና ሐሰተኛ አስተማሪ። የመጀመሪያ የምናየው ከአንደኛ ጢሞቴዎስ ብነሳ ደስ ይለኛል። አንደኛ ጢሞቴዎስ ምዕራፍ 4 ላይ በጣም አንደኛ ጢሞቴዎስ ምዕራፍ 4 ሐሰተኛ አስተማሪ። እኔ አሁን ማስተማራችሁ አሰናው ላይ እውቀት ነው የምሰጣችሁ። ትምህርት ሲሰሙ ሁሉ በዚህ ተለካላችሁ። ጤናማ ትምህርት የሚያስተምር ማን እንደሆነ ማወቅ ትችላላችሁ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል። በኋለኛው ዘመናት አንዳንዶች እምነትን ክደው አታላይ መናፍስትን የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። ምን የአጋንንት ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲሁም ይላል እንዲህም ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያክል ከደነዘዘ ግብዞች ውሸታሞች ነው እያለ ይነግረናል። ኢየሱስ ጌታ። ከዛ ባለፈ አንዳንዶች የአጋንንትን ትምህርት ያስተምራሉ ማለት በመጨረሻው ዘመን። እምነትን ክደው ማለት ምን ማለት ነው? መሰረታዊ የሆነ የክርስትናን ትምህርት ዲን ያድርገው የአጋንንትን ትምህርት እግዚአብሔራዊ ያልሆነ ጥቅሶች እኮ አላቸው የሚጠቀሙት የመጽሐፍ ቅዱስን ጥቅስ፣ ነገር ግን ጥቅሱን ለሚፈልጉት አጣመው ነው የሚጠቀሙት። ኢየሱስ ጌታ። ለእነዚህ አይነቶቹ እንደሚነሳ ይናገራል። ከአንደኛ ዮሐንስ ምዕራፍ 4 እንጀምር። አንደኛ ዮሐንስ ምዕራፍ 4 ላይ መጽሐፉ ሲናገር መናፍስትን መርምሩ ይላል። ኢየሱስ ጌታ። የትኛውንም አገልጋይ ስትናገሩ ዛሬ በጣም አድበተን የምናገረው ሐሰተኛ አስተማሪ ነው፣ ግን መርምሩ። ኢየሱስ ጌታ። እንደዚህ ይላል፣ ወዳጆች ሆይ ይላል አንደኛ ዮሐንስ ምዕራፍ 4 መንፈስን ሁሉ አትመኑ። ስለዚህ መንፈስ ሁሉ ምን አይልም አይታመንም ማለት ነው። ነገር ግን መናፍስት ከእግዚአብሔር መሆናቸው መርምሩ። እናንተ እግዚአብሔር ልጆች ናችሁ፣ በመንፈሳችሁ መርምሯቸው። መናፍስት ከእግዚአብሔር ዘንድ ስለሆነ እንደሆነና እንዳልሆነ የመመርመር አቅምና ጸጋ አላችሁ። ለምን? እናንተ እግዚአብሔር ልጆች ናችሁ፣ በእናንተ ውስጥ የእግዚአብሔር መንፈስ አለ። መንፈሳዊ ሰው ሁሉን ይመረምራል፣ ነገር ግን በማንም አይመረምርም ስለሚል፣ ነገር ግን መናፍስት ከእግዚአብሔር መሆናቸው መርምሩ። ኦኬ። ምክንያቱም ይላል ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና። ኦኬ። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር። ኢየሱስ እሱ ክርስቶስ በሥጋ እንደመጣ በድንግል እንደተወለደ ሥጋና ደም እንደተካፈለ የሚያምን መንፈስ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። በሥጋ እንደመጣ የሚቀበል። በሥጋ እንደመጣ የማይቀበል መንፈስ ግን ምንድን ነው? የሐሰት መንፈስ ነው ማለት ነው። ኢየሱስ ጌታ። የእግዚአብሔር መንፈስ በዚህ ታውቃላችሁ። አንድ ክሌም ምንድን ነው? የእግዚአብሔር መንፈስ ለማወቅ ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ስለዚህ ኢየሱስ አምላክ በሥጋ አልመጣም የሚሉ፣ አምላክ ሥጋ አልሆነም የሚሉ፣ ሰው አልሆነም የሚሉ የሐሰት መንፈስ ነው። ትይዙታላችሁ። ቁጥር 3 ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እሱ ኢየሱስ ክርስቶስ እሱ አምላክ አይደለም የሚል መንፈስ ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይሄ ነው። አሁንም እንኳ በዚህ ዓለም አለ። ኢየሱስ ጌታ። ኢየሱስን እሱ ሰው ብቻ ነው የሚለው ይሄ የሐሰት መንፈስ ነው። ኢየሱስ ጌታ። መጽሐፉ እየተናገረ ነው። ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው። አሁንም እንኳ በዚህ ዓለም አለ። ኦኬ። ልጆቹ ይላል እናንተ ከእግዚአብሔር ናችሁ፣ እነርሱንም አሸንፋችኋቸዋል። ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል። በእናንተ ውስጥ ያለው በዓለም ካለው ይበልጣል። እነርሱ ከዓለም ናቸው። ስለዚህ የሚናገሩት እንደ ዓለም ነው፣ ዓለምም ይሰማቸዋል። እንደ ዓለም ያወራሉ፣ ስለዚህ የሚሰማቸውም ዓለም ነው ማለት ነው። እነርሱ ከዓለም ናቸው፣ ስለዚህ የሚናገሩት እንደ ዓለም ነው። ከዓለም ናቸው፣ የሚያወሩት እንደ ዓለም ነው፣ ዓለምም ደግሞ ይሰማቸዋል። ኦኬ። በእናንተስ ሲባል እኛ ከእግዚአብሔር ነን። ፍሮም ዘ ቢጊኒንግ እኛ ከእግዚአብሔር ነን፣ የእግዚአብሔር ልጆች ነን። እግዚአብሔርን የሚያውቅ ይሰማናል። እግዚአብሔርን ማያውቅ እኛን አይሰማንም ማለት ነው። እነሱ ከዓለም ናቸው፣ የሚናገሩት እንደ ዓለም ነው፣ ዓለም ይሰማቸው። እኛስ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ ግን አይሰማንም። ኢየሱስ ጌታ። ክብር ለጌታ ይሁን። በዚህም አለ የእውነትን መንፈስ የሐሰትን መንፈስ እናውቃለን። እኛ ከእግዚአብሔር ነን፣
እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ ግን አይሰማንም። እነሱንስ ከእግዚአብሔር ከዓለም ናቸው፣ የሚናገሩት እንደ ዓለም ነው፣ ዓለም ይሰማቸው። ኢየሱስ ጌታ። ይህን ካልኩኝ ቀጥታ ወደ ሁለተኛ ጴጥሮስ ልሂድ። ሁለተኛ ጴጥሮስ ምዕራፍ 2:1-3 ሁለተኛ ጴጥሮስ ምዕራፍ 2:1-3 እንደዚህ ይላል። ነገር ግን ይላል ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኛ መምህራን ይነሳሉ። ዛሬ በጣም እያወሩ ያለሁት ስለ ሐሰተኛ መምህራኖች ነው። ነገር ግን ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኛ መምህራኖች ይነሳሉ። ስለዚህ ምን አለ ማለት ነው? ሐሰተኛ አስተማሪዎች አሉ፣ መምህራኖች አሉ። በግ ሳይሆኑ ለምድ ለብሰው የለበሱ የተኩላ ለምድ የለበሱ በግ መስለው በበግ ውስጥ የሚያሸምቁ አሉ። ካራክተራቸው በግ አይደለም፣ ኔቸራቸው ተኩላ ነው። ነገር ግን የበግ ለምድ ለብሰው በበጎች መካከል ያሸምቃሉ። ኢየሱስ ጌታ። እነርሱም የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስተት ትምህርት በስውር ያስገባሉ። በዚህም በራሳቸው ላይ ድንገተኛ ጥፋት ያመጣሉ። የእነዚህ አስተማሪዎች ካራክተር አንድ ነገር ነው። ምን ነው ሲባል እነርሱም የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስተት ትምህርት በስውር ነው የሚያስገቡ። ትምህርቱ ሲገባ የሚጣፍጥ ነው። ባይዘው የሐሰተኛ አስተማሪዎች ትምህርት ልንገራችሁ፣ ዓለም ያጨበጭብለት ነው። በዚህ አጋጣሚ እሺ፣ የሐሰተኛ ትምህርት ስፒሪት በጣም የሚወደድ ነው፣ የሚጨበጨብለት ነው። ለምን ሲባል የሚጣፍጠውን ብቻ የሚናገሩ ናቸው። ስለ ጀስቲፊኬሽን ምናምን ስላለቀ ነገር ብቻ የሚያወሩ ናቸው። ኢየሱስ ጌታ። እነሱ ራሱ የአመፀኛውን ሌሎችን ከአመፃቸው ትወጣላችሁ ይላቸዋል። ኢየሱስ ጌታ። ስለዚህ በውስጥ በሐሰት ትምህርት ያሸምቃሉ ይልና ለዚህ ነው ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። በእነዚህም ምክንያት የእውነት መንገድ ይሰደባል። በእነዚህ ሐሰተኛ አስተማሪዎች ምክንያት የእውነት መንገድ ይሰደባል። በዚህ አጋጣሚ ሰው መንፈስ ነው የሚሉ ሰዎች አሉ። እዚህ ጋር ሳንናገር ማናልፈው ቀደም ጢሞቴዎስ ምዕራፍ 4 እንዳየ ነው የአጋንንትን ትምህርት የተቀበሉ ይለናል። ሰው መንፈስ ነው፣ መጽሐፍ ቅዱስ አይደለም። እሺ፣ በዚህ አጋጣሚ ሰው ነው። ከዛ ባለፈ ሰው ከሶስቱ ኮምቢኔሽን የተሰራ ነው። ሰው ነፍስ አለው፣ ስጋ አለው፣ መንፈስ አለው። ሰው ምንድን ነው ሲባል መንፈሱ ነው ይባል። መንፈስ ከሆነ ታዲያ ለምን ማይክ ይዞ ይሰብከናል? መንፈስ ከሆነ ለምን ልብስ ለብሶ ቆሞ ማይክ ይዞ በካሜራ ይቀረጻል? ኢየሱስ ጌታን። መንፈስ ልብስም ምንም አያስፈልጉም። ኢየሱስ ጌታን። ስለዚህ ሰው ነው የምንል ሰዎች ልክ ዕውቀት የሌለን ምናምን ተደርጎ ያስባሉ። እነዛ ሰዎች ግን ስተዋሉ እኮ የአጋንንትን ትምህርት እያስተማሩ። የሰው መንፈስ ነው ትምህርት ችግሩ ምን መሰላችሁ? ሰው መንፈስ ነው ብቻ አይደለም ትምህርታቸው። ትምህርቱ ሄድና ትንንሽ እግዚአብሔሮች ነን ይላሉ። መጨረሻው ማን ኢዝ ስፒሪት እዛ ጋ ሄዶ እኛ እግዚአብሔር ነን ይላል። ከዛ ባለፈ ደግሞ የአንደበታችን ቃል ፈጣሪ ነው ያለው። ዘ ወርድ ኦፍ ፌዝ ሙቭመንት ውስጥ ያሉ ሰዎች ልክ እግዚአብሔር ዘፍጥረት መጽሐፍ ላይ ይሁን አለ ፈጠረ ሆነ እንደሚል እኛም የአንደበታችን ንግግር ስንናገር ይፈጠራል። ስለዚህ ራሳቸውን ከእግዚአብሔር ጋር እኩል ያደረጉ የኢየሱስ ክርስቶስ ልጅነትና የእኛ ልጅነት እኩል ነው፣ ያው ነው የሚሉ ነገር ግን አይደለም። ኢየሱስ ጌታ። ኢየሱስ ከዘላለም የእግዚአብሔር ልጅ ዲቫይን። እኛ የእግዚአብሔር ልጅ የተደረግነው በክርስቶስ አምነን ነው። ለዛ ነው መጽሐፍ ሲናገር የመለኮት ሙላት በሱ ውስጥ ይኖራል የሚለው። ስለዚህ እኛና ኢየሱስ እኩል ነን ይላሉ ሰው መንፈስ ትምህርት አራማጆች። እኛ የአንደበታችን ቃል ልክ እግዚአብሔር ተናግሮ እንደሚፈጥር እኛም ፈጣሪ ነን ይላሉ። ከዚህ የበለጠ የአጋንንት ትምህርት አለ? ኢየሱስ ጌታ። ስለዚህ የእኛ ልጅነትና የክርስቶስ ኢየሱስ ልጅነት አንድ አይደለም። እሱ ከዘላለም የእግዚአብሔር ልጅ ነው። ለዛ ነው መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1 በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር፣ አንዳች ካለ እርሱ አልሆነም፣ ሁሉ በእርሱ ተፈጥሯል ይላል። ስለዚህ ፍሮም ዘ ቢጊኒንግ ወርድ ነበር፣ ያ ቃል ነው 14 ላይ ወርዶ ቃልም ሥጋ ሆነ የሚለው። ጸጋና እውነትን ተሞላ በመካከላችን አደረ የሚለው። እኛም ከአንድ ከእግዚአብሔር ዘንድ የሆነውን ክብሩን አየን ይላል። ስለዚህ እሱ ከዘላለም የእግዚአብሔር ልጅ ነው። እኛ ደግሞ በክርስቶስ ስናምን ነው ሪጀነሬት ስናደርግ የእግዚአብሔር ልጆች ተባለ አይደለም። መጽሐፍ ሲናገር አንደኛ የዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስከመስጠት ድረስ እንዲህ ዓለምን ወዷል። ስለዚህ በእርሱ ስናምን ነው ልጅ የሆነው እኛ። የእሱ ልጅነት ግን ዲቫይን መለኮት ነው፣ ከዘላለም ልጅ ነው እሱ። ስለዚህ ሰው መንፈስ ነው ምንድን ነው ካላችሁ የሐሰት ትምህርት ነው። ከዛ ባለፈ ወርድ ኦፍ ፌዝ ነው። ይሄ የቃል እምነት ማለት ሲናገር የሚፈጠርለት በጣም ከባድ እኮ ራስ ከእግዚአብሔር ጋር ማስተካከል። በሆነ ዘመኑ ብሉይ ኪዳን ቢሆን የእንደዚህ አይነት ትምህርቶችን ባይዘው እግዚአብሔር ይቀስፋቸዋል።
በእርግጠኝ ነው የምነግራቸው። ይሄ ከመለኮት ጋር ራስን እኩል ማስገባት ማለት ነው። በጣም ከባድ እና እንደዚህ አይነት አስተማሪዎች አሉ። ከዛ ባለፈ ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ። በእነዚህም ምክንያት የእውነት መንገድ ይሰደባል። ታዲያ ይሄ አሁን ያልኳችሁን እያሉ ከፕሮቴስታንት ውጭ ያሉ ሰዎች እንዴት አድርገው ወደዚህ እምነት ይመጣሉ? ይሄ ያለንበት እኛ እምነት እውነተኛ እምነት ነው። ወደዚህ እምነት እንዴት ይመጣል? ይሄን እምነት ያሰድቡታል። ፕሮስፔሪቲ ጎስፐል ወንጌል ከመቼ ጀምሮ የብልጽግና ወንጌል ስለ ልጁ ነው የሚለው ሮሜ ምዕራፍ 1 ላይ ወንጌል ስለ ልጁ ነው። በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በኃይል በመነሳት የእግዚአብሔር ልጅ መሆኑ ስለተረጋገጠው ስለ ናዝሬቱ ኢየሱስን ይላል። ስለዚህ ወንጌል ስለማን ነው ሲባል ስለ ልጁ ነው። 17 ላይ ወርዶ በወንጌል አላፍርም እና ይላል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ጻድቅ በእምነት ይኖራል ከጊዜ ወደ ጊዜ በእርሱ ላይ ይገለጣል። ስለዚህ ወንጌል ስለማን ነው? ስለ ኢየሱስ ነው። ወንጌል ስለ ፖቨርቲም ስለ ድነትም አይደለም። ወንጌል ስለ ፕሮስፔሪቲ ስለ ሀብትም አይደለም። ኢየሱስ ጌታ። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ስለዚህ ያው ብልጽግና ፔንቴ መሆን ማለት መበልጸግ ነው፣ ሀብታም መሆን ነው የሚሏችሁ ፎርስ ቲቸር ናቸው። ባይዞ ብልጽግና ወንጌል ሰው መንፈስ ነው፣ የቃለ እምነት ትምህርት አራማጅ፣ እነዚህ ፍቅረ ነዋዮች ክርስትና አያውቃቸው። በመጽሐፍ ቅዱስ ሲመዘኑ የሉ። የነዚህ ትምህርት መስራች ደግሞ ማነው ሲባል ኬኔት ሃገን የሚባሉ አንድ ጠማማ ነጭ አለ። እሱ ተነሳ በሆነ ዘመን። ከዛ የሆነች ጥቅስ ወስዶ ክርስቲያን አያመውም፣ በሽታ አያቀኝም፣ ምን አያቀኝም ምናምን ኮንፌስ ማድረግ ጀመር። የሆነ ትምህርት አመጣ። ከዛ ነው ዓለም ሁሉ የእሱን ትምህርት ይዞ እንደ እውነት ትምህርት ብዙዎችን አበላሽቶ ነው ያለው። በጣም ብዙ ኢትዮጵያ ውስጥ እኛ መንፈስ ነው የሚባሉ ግን አብረዋችሁ ሻይ ቡና የሚጠጡ የሚበሉ ማለት ነው። መንፈስ ይበላል እንዴ? ከባድ ነው። እና 3 ላይ እነዚህ ሐሰተኛ መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል። ፈጠራ ነው የሚያወሩት ገርስ ይበዘብዟቸዋል። ልክ እንደተሻለ መገለጥ ነው የሚታይላቸው። ኖ ፍርዳቸው ከጥንት ጀምሮ ዝግጁ ነው። ስለነዚህ ሐሰተኛ አስተማሪዎች እግዚአብሔር ምን ይለናል? በዚህ በሁለተኛ ጴጥሮስ ምዕራፍ 2 ላይ ፍርዳቸው ከዘላለም ነው። በቃ እንደሚስቱ የአጋንንት ትምህርት እንደሚያስገቡ የታወቀ ነው። ኮንሲኩዌንስ አለው፣ ጀጅመንት አለው። መች ነው ሲባል ፍርዳቸው ከጥንት ጀምሮ ዝግጁ ነው። ለፍርድ ነው የመጡ ሲጀምር። ኢየሱስ ጌታ። መጥፊያቸውም አንቀላፋም ይለናል ማለት ነው። ከዛ አንደኛ ጢሞቴዎስ ምዕራፍ 1 ላይ እንሂድ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 6 ያለው እንደዚህ ይላል። ወደ መቄዶንያ በሄድኩ ጊዜ አደራ እንዳልኩ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያ በኤፌሶን ተቀመጣሉ። ጳውሎስ ለጢሞቴዎስ አንዳንድ ሰዎች የሐሰትን ትምህርት እንዳያስተምሩ ታዛቸው ዘንድ እዛው በኤፌሶን ተቀመጣሉ። ጴጥሮስ ጢሞቴዎስ እንግዲህ የኤፌሶን ቸርች ፓስተር እንደነበርም ይታወቃል። ስለዚህ ሐሰትን ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው ተቀመጥ። እሺ ደግሞም አለ ለተረትና መጨረሻ ለሌለው የትውልድ ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው። ተረት የሚያወሩ አሉ። ተረት መጨረሻ የሌለው የትውልድ ታሪኮች ራሳቸውን አሳልፈው ለሚሰጡ እንዳይሰጡ እዘዛቸው። ኤፌሶን ያሉ ምዕመናኖች ወደ ተረት እንዳይወሰዱ፣ የትውልድ ታሪክ ውስጥ አይግቡ፣ እውነት የሌለበትን ችግር የሆነበትን እንዳይሰሙ ታስጠነቅቅ ዘንድ ሂድ ይለዋል። እነዚህ ነገሮች በእምነት ከሆነው ከእግዚአብሔር ሥራ ይልቅ ክርክርን ያነሳሳሉ። ስለ ታሪክ ስለ ተረቶች ምናምን ማውራት ክርክር ነው የሚያመጣው። አንድ እምነት ላይ የሚያመጣ ቤኔፊት የለውም። ቁጥር 5 የእነዚህ ትእዛዝ ዓላማ ግን ከንጹሕ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው። አንዳንዶች ይላል ከእነዚህ ነገሮች ዘወር ብለው ወደ ከንቱ ንግግር ተመልሰዋሉ። የሕግ መምህራን ለመሆን ይፈልጋሉ፣ ሆኖም ስለሚናገሩት ወይም አስረግጠው ስለሚማገቱት ነገር አያውቁም ይላል። እዚህ ጋር ስናወራ ስለ ጀስቲፊኬሽን የሚወራ ከሆነ ጀስቲፊኬሽን ፌዝ አለው ነው። ሰው የሚጸድቀው የሚድነው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ ብቻ ነው። አንዳንዶች ግን ጳውሎስ በነበሩም ዘመን ገላትያ ላይ የተከሰተ ነገር ነው። ሰው ክርስቶስን በማመን ብቻ አይደለም የሚድነው፣ ሕግን በመጠበቅ ነው፣ የሙሴን ትእዛዝ በመጠበቅ ነው ብለው ይማገቷቸው ነበር። እነሆም የገላትያ ክርስቲያኖች ምን ያጋጠማቸው? ድነናል ብለው መንፈሳዊ ነገርን በረከት ከተቀበሉ በኋላ አንድ አይሁዶች መጥተው ተገረዙ፣ ሕግን መጠበቅ መገረዝ ያስፈልጋል ይሏቸው ነበር። ጳውሎስም የገላትያን መልእክት ኖ ሕግን በመጠበቅ ሰው ማንም በእግዚአብሔር ፊት ጻድቅ ሊሆን አይችልም የሚል ኮምፓሬቲቭሊ ነግራቸው። ልክ እንደዚሁ እዚህ ጋር ለጢሞቴዎስ ሲጻፍ አንዳንዶች የሕግ መምህራን ለመሆን ይፈልጋሉ፣ በክርስቶስ ያገኘነው ነፃነት የዘላለም ሕይወት መልሰው
የዘላለም ሕይወትን ከራስ ጋር ከመስራት ጋር ሊያነካኩ ይፈልጋሉ። የዘላለም ሕይወት የሚገኘው በሰው ተግባር ላይ ሳይሆን ሕግን በመጠበቅ ሳይሆን እንዲያው በጸጋ በነጻ ኢየሱስ ጌታ። ስለዚህ በዚህ አጋጣሚ ለጀስቲፊኬሽን ለጽድቅ ሲባል የሚሰራ ሕግ የለም፣ የሚሰራ ማንኛውም ተግባር የለም። ጀስቲፊኬሽን የሚወራ ከሆነ ጽድቅ የሚወራ ከሆነ ኢየሱስ ስለኛ ጽድቃችን ሆኗል። ኢየሱስ ጌታ ነው። የዳነው በጸጋ በእምነት በኩል። ስለዚህ አንዳንዶች መጥተው ልክ እንደ ገላትያ ሰዎች ኤፌሶን ላሉ ሰዎች ጳውሎስ ሲናገረው የሕግ መምህራን ለመሆን ይፈልጋሉ፣ ነገር ግን ሆኖም ስለሚናገሩት ወይም አስረግጠው ስለሚማወገቱት ነገር አያውቁም። እየመሰላቸው እነሱ ሕግን ማስጠበቅ ምናምን ማስጠበቅ ለጀስቲፊኬሽን የሚረዳ ለጽድቅ የሚረዳ እየመሰላቸው ነው። ነገር ግን በጣም የሚገርም ነው። ስለሚሟገቱት ሕግ እንኳን በአግባቡ አያውቁም። ለምን ሲባል ደህንነት በሕግን በመጠበቅ ሳይሆን በነጻ ነው። በጣም ሮሜም ሲናገር ዘመኑ በደረሰ ጊዜ ከሴት የተወለደውን ልጁን ከሕግ በታች ሆኖ ላከ ይላል። ሕጉ ምንድነው ሲባል ሕጉ ወደ ክርስቶስ የሚያደርሰን ሞግዚታችን ነው ይላል ኢየሱስ ጌታ። ስለዚህ ሕግን የሚፈጽም ቢገኝ ደግሞ ምንድነው የሚለው መጽሐፍ በሕይወት ይኖራል። ማንም ግን ሕግን ሊፈጽም የቻለ የለም። ስለዚህ ከሕግ በታች ሆኖ ከሴት ልጅ በታች የመጣው ኢየሱስ መጣ ስለኛ ኢየሱስ ጌታ። ስለዚህ እሱ ሕግጋትን ሁሉ ፈጸመ፣ በአብ ፊት ጀስቲፋይ ሆነልን። ሕጉ የሚፈልገው ኳሊፊኬሽን ያሟላው ጌታ ኢየሱስ ነው። ስለዚህ ሕጉ አሁንም ይሰራል። ሕጉ የተሻረው ለእኛ ነው። ለእኛ ለምናምነው ሕጉን ጨርሰን በክርስቶስ ውስጥ ስንታይ በአብ ፊት ጀስቲፋይ ነው፣ ጻድቅ ነው። ኢየሱስ ጌታ የእግዚአብሔር ልጆች ነው። ነገር ግን ሕጉ አሁንም ይሰራል። በማን ባላመኑት ነው። አትስረቅ ባይኖሩ አለመስረቅም ባላወቁት እነሱ ላይ አፕላይ ያደርጋል። አሁን መጽሐፍም ሲናገር እዚህ ማቴዎስ ወንጌል ምዕራፍ 5 ላይ ሕግን ልሽር ሳይሆን ላጸና መጣሁ አለ። ማጽናትና መሻር ማለት ምን ማለት ነው? እኛ ጋር ስትመጡ ተሽሮልናል። ለምን ሲባል አሁን ሕግ ጠብቀን አይደለም አሁን ጸድቀው፣ ሕግን በጠበቀው በክርስቶስ ውስጥ ስናምን በእግዚአብሔር ፊት ሕጉ የሚጠብቀው ነገር ሁሉ ፉል አድርገን የእግዚአብሔር ልጅ ሆነን ኢየሱስ ጌታ። ስለዚህ እነዚህ ግን ስለ ሕግ ይናገራሉ፣ ስለሚሟገቱት ነገር አያውቁም። እነማን? እነዚህ አስተማሪዎች ማለት ነው። እዚሁ አንደኛ ጢሞቴዎስ ምዕራፍ 4 ላይ እንሂድ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ በጣም የምፈልገው ፉት ስታንዲንግ ነው እዚህ ላይ ያለው። በኋላኛው ዘመናት ይላል አንዳንድ እምነትን ክደው አታላይ መናፍስትን የአጋንንት ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። በኋላኛው ዘመን ሲል ጳውሎስ ለጢሞቴዎስ አሁን ወዳለነውም አሁን ባለንበትም ዘመን ጭምር የተናገረ ያለው ምን ሲባል አታላይ መናፍስት የአጋንንት ትምህርት የሚባል ጉዳይ አለ። ኢየሱስ ጌታ የአጋንንት ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። የዛን እንዲህም ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። ግብዞች ናቸው፣ ውሸተኞች ናቸው። ግን ጥቅስ ይሰጧቸዋል። ኢየሱስ ጌታ ነው። በዚህ ስለ ሐሰተኛ ምናምን ስንማር ሐሰተኛ ጥቅስ ማይጠቅስ ምናምን እንዳይመስላችሁ። ጥቅስ ይጠቅሳል። ጥቅስ ጠቅሰው ግን ለፈለጉት ሐሳብ ነው የሚያወሩት። ኢየሱስ ጌታ። እዚህ ሐዋርያት ሥራ ምዕራፍ 20 ላይ አሁን ስለ ኤፌሶን ስላየን እንሂድ። ጳውሎስ አንድ የተናገረው ንግግር አለ ለኤፌሶን ቸርች መሪዎችም እንደዚህ ብሏቸዋል። ቁጥር 28 ሐዋርያት ሥራ ምዕራፍ 20 ቁጥር 28 ለራሳቸውና መንፈስ ኤጲስቆጶሳት አድርጎ በላያችሁ ለሾማችሁ መንጋ ሁሉ ተጠንቀቁ። ለነማ ለሽማግሌዎቹ መጨረሻ ሲሰናበታቸው ኤፌሶንን ተጠንቀቁ አላቸው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ። የተዋጀችው በክርስቶስ ኢየሱስ ሕያው ደም ነው። ስለዚህ ጠብቋት። ማንኛውም ሰው የተነሳ እንደፈለገ የሚናገርባት አይደለችም። ጠብቋት። ኦኬ። እኔ ከሄድኩ በኋላ አለ ጳውሎስ ትልቁ ፍራቻዬ ነው። ከኤፌሶን ሲንቀሳቀስ 3 ዓመት ተኩል አብሯቸው ነበረ። እኔ ከሄድኩ በኋላ አለ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋው እንደማይራሩ አውቃለሁ። ኢየሱስ ጌታ። ጳውሎስ ከኤፌሶን ከሄደ በኋላ ለመሪዎቹ የነገራቸው ተጠንቀቁ፣ የተዋጀችው በክርስቶስ ሕያው ደም ነው፣ ጠብቋት። ኢየሱስ ጌታ። ለምን ሲባል ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና የነጣቂ ተኩላዎች እንደሚመጡ ጳውሎስ ኖቲስ አድርጓል። በመንፈሱ ፊል አድርጓል። ኦኬ። ለመንጋውም እንደማይራሩ አውቃለሁ። ይመጣሉ ተኩላዎች አሉ። የተኩላ ባህሪ ምንድን ነው? በግ መስሎ መምጣት። ኢየሱስ ጌታ። ተኩላዎች ተኩላ ናቸው። ስለዚህ ግን በበጎች መካከል የበግ ለምድ ለብሰው መምጣት ይችላሉ። ኢየሱስ ጌታ። ስለዚህ ልክ እንደዚህ ይመጣሉ፣ ያሸምቁባቸዋል እያለ ነው። አሁንም ዘመን ብዙ ተኩላዎች ሐሰተኛ አስተማሪዎች አሉ። ነገር ግንስ የበግ ለምድ ለብሰው እንደ በግ ሆነው ነው ያሉት። ኢየሱስ ጌታ ነው። በእኔ ዘመን ደግሞ ተኩላ እንደዚህ ታታታ ያረኩ አውጣሉ። ኢየሱስ ጌታ። ስለዚህ በመካከላችሁ ሰርገው እንደሚገቡና ለመንጋው እንደማይራሩ አውቃለሁ። ከእናንተ መካከል እንኳን አለ አንድ ስለሚመጡት መንጋው ስለማይራሩ ተናገረ። ከውጭ ስለሚመጡት እዚሁ ደግሞ ያሉት ደግሞ አሉ አለ
እነዚህ ያሉት የራሳቸው ደቀ መዝሙር ለማድረግ ይፈልጋሉ። እነማንን? ከእናንተ መካከል እንኳ የራሳቸው ደቀ መዛሙርት ለማፍራት እውነትን የሚያጣመሙ ይነሳሉ። ከየት? ከዛው ከኤፌሶን ቸርች ውስጥ የራሳቸው ደቀ መዝሙር ለማድረግ የሚነሱ እውነትን የሚያጣመሙ ይነሳሉ። የት? እዛው። ስለዚህ ጥንቃቄ ይፈልጋል። ክርስትና ማቀብ ይፈልጋል። ከዛ ጳውሎስ 31 ላይ ስለዚህ ተጠንቀቁ፣ 3 ዓመት ሙሉ ሌትና ቀን ምን ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስታውሱ። ኤፌሶን ጳውሎስ 3 ዓመት ተኩል ተቀምጧል። እንዴት የሁሉ ጊዜ ከእናንተ ጋር እንደከፈልኩ በእንባ እንዳለቀስኩ ታውቃላችሁ። ስለዚህ መሪዎች አላችሁ፣ ተጠንቀቁ። ከውጭ የሚመጡ አሉ፣ የሚያስቱ አሉ፣ ሰርገው የሚገቡ ለመንጋው የማይራሩ አሉ። ተጠንቀቁ። እሱ ብቻ አይደለም፣ እዚህ ውስጥ ደግሞ የሚነሱ አሉ። እዛው ከኤፌሶን ውስጥ የሚነሱ ሰዎች አሉ። እዛ ውስጥ ያሉትም አባላቶችን የራሳቸው ደቀ መዝሙር ማድረግ የሚፈልጉ ደቀ መዝሙር ለማድረግ እውነትን ደግሞ ያወቁ የሚያጣምሙ አሉ። ምን አይነት ካራክተር አላቸው? የበግ ለምድ የለበሱ ተኩላዎች ናቸው። ስለዚህ እውነተኛ አስተማሪ ሐሰተኛ ሊሆን ይችላል? ኖ በታምር ሐሰተኛ አስተማሪስ በንስሐ ብዛት እውነተኛ ነው? ኖ ፍሮም ዘ ቢጊኒንግ እውነተኛ አስተማሪ ፍሮም ዘ ቢጊኒንግ ሐሰተኛ አስተማሪ ኢየሱስ ጌታ ነው። ሐሰተኛ አስተማሪዎች ግን ሙያተኞች ሲመጡ እንዴት ነው ካራክተራቸው ሲባል በጋ ነው የሚመጡት። በጎችን ነው የሚያስተምሩት፣ ግንስ በግ አይደሉም። እናስ የተኩላ ለምድ ለብሰው የበግ ለምድ ለብሰው በበጎች መካከል ያሸብራሉ። ኢየሱስ ጌታ ነው። ከዚህ ሲዝን በኋላ ግን የበግ ለምድ ለብሰው በበጎች መካከል ያሉትን በእግዚአብሔር ቃል እውነት አይደንቲፋይ ያደርግ እናወጣለን። ኢየሱስ ጌታ። ከዛ ባለፈ እዚህ ወደ ጢሞቴዎስ መጽሐፍ እንመለስና ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ እንደዚህ የሚል ቃል አለ። ምዕራፍ 2 ቁጥር 14 እንደዚህ ይላል፣ ስለ እነዚህ ነገሮች ማሰብህን አትተው። እሺ፣ በቃላት እንዳይነታረኩ በእግዚአብሔር ፊት አስጠንቅቃቸው፣ ይልቅም ጥቅም የሌለው የሚሰሙትንም የሚያፈርስ ነውና እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስን በእግዚአብሔር ፊት ልታቀርብ ትጋ። እግዚአብሔርን ከማያስከብር ከንቱ ልፍለፋ አራቅ። በዚህ ነገር የተጠመዱ ብዙ የተጠመዱ ሰዎች ከእግዚአብሔር እየራቁ ይሄዳሉና። እሺ፣ ቁጥር 17 ነው የምፈልገው። ትምህርታቸው ይላል። ኦ ማይ ጋድ! የነዚህ ሐሰተኛ አስተማሪዎች ትምህርት ትልቁ ችግሩ ነው። ልንገራችሁ፣ ትምህርታቸው እንደማይሽር ቁስል ይሰራጫል። የሐሰተኛ አስተማሪ ትምህርት ዓለም ነው የሚያጨበጭብለት። ለምን ሲባል እንደማይሽር ቁስል ይሰራጫል። ለመሰራጨትም ጊዜ አይበላበትም። ባይዘው ለምን ሲባል የሚጣፍጠውን ብቻ ነው የሚነግርህ። የሚጣፍጥ ጠንካራ ትምህርትን ያስተምርህ በክርስትና ሕይወት ውስጥ ባይዘው ዕብራውያን ምዕራፍ 6 ቁጥር 2 ሲናገርም ስለ ሞተ ነገር ንስሐ ስለ መግባት፣ እጅ ስለ መጫን፣ ስለ ልሳን፣ ስለተለያዩ ነገሮች አዲስ መሰረት አንመስልት ይላል። ክርስትና ውስጥ እነዚህ ኤሌመንተሪ ክላሶች ናቸው። ለጋግሜ ሁሌ ነው የምላችሁ። ይሄ ድናል ጸድቃል ምናምን በጣም ኤሌመንተሪ ክላስ ነው እሱ። የአንድ አገልጋይ በጣም ኳሊቲው ምንድነው ከተባለ ለእግዚአብሔር መንግስት እንዲኖሩ በደንብ መምከር ነው። ጀስት ማለት ሳይንቲፊኬሽን ላይ ፎከስ ማድረግ ነው። ስለዚህ ሐሰተኛ አስተማሪዎች ዋናው ክሌማቸው ምንድን ሲባል ሳይንቲፊኬሽን አይነኩም። ግልጹ ልንገራችሁ፣ ተቀደስ፣ ለእግዚአብሔር ኑር፣ አያልፉበትም። ለምን ሲባል ሁሌ የሚጣፍጠውን ብቻ። ለአንድ ሕፃን ልጅ ከረሜላ ሁሌ ካስለመዳችሁት ያን ከረሜላ ሰጥቷላችሁ። ያ ሕፃን ልጅ ሲመጣ ሁሌ የሚጠበቁ ያን ከረሜላ በጣም ይጣፍጠዋል። በቃ እናንተን አስቸግራችሁ መሄዳል። ስለዚህ ሐሰተኛ አስተማሪዎች ልክ እንደዚህ ናቸው። የሚጣፍጠውን መጽሐፍ ቅዱስ ራሱ ሲጠቅሱላችሁ ሮሜ የሚግቡ የሚጣፍጠው የሚፈልጉትን ብቻ፣ ገላትያ የሚግቡ የሚፈልጉትን ብቻ። ለምን? ትምህርት ያስተምራሉ እኮ። ግንስ እነ ጳውሎስ ባስተማሩበት መልክ አይደለም የሚያስተምሩት። የሚጣፍጠው ድናል ሊሆን ይችላል፣ አጠፋም ሊሆን ይችላል። በቃ ይሄ ለትውልዱ ደግሞ በጣም የሚጣፍጥ ነው። ተረዚህ ስትመጣ ተቀረጽ፣ እግዚአብሔርን ምሰል ከምትባልና በቃ ድናል እንደፈለግከውን የምትለው የት ይሻላል? ትውልዱ ወጣቱ ይሄ ነው የሚፈልገው። ተቀደሱ፣ እግዚአብሔርን ምሰል ምናምን ስትለው በቃ ገላትያዊ እነዚህ አልዳኑ ምናምን ብለህ ትሄዳለህ ማለት ነው። በጀስቲፊኬሽን ጉዳይ የጥርጥር የለብን። ድነናል፣ እግዚአብሔር ልጆች ነን። ነገር ግን ደስ የሚለውን የማብላት ባህል ያላቸው። ስለዚህ ትምህርታቸው ምን አይነት ነው ሲባል በጣም የሚሰራጭና ይኸውና እንደማይሽር ቁስል ይሰራጫል። በጣም ፈጣን ነው ማለት ነው። በጣም ፈጣን ነው። ዓለም ሊያጨበጭብል ይችላል መልካም ብቻ የምትናገር ከሆነ። ስለዚህ ትምህርታቸው እንደማይሽር ቁስል ይሰራጫል። ከዚህም መካከል ሄሜኖስና ፊሊጦስ ይገኛሉ። እነዚህም ከእውነት ርቀው የሚባዝኑ ናቸው። እነሱም ትንሣኤ ሙታን ከዚህ በፊት ሆኗል እያሉ የእያንዳንዱን እምነት ይገለባብጡ ነበር። እነማን? በዛ ዘመን ሄሜኖስና ፊሊጦስ ማለትም
ትንሣኤ ሙታን ሆኗል ማለት ምን መሰላችሁ? ጌታ ኢየሱስ የትንሣኤ ሙታን በኩር አይደለም እያሉ ነበር እነዚህ ሰዎች። ጌታ ከመነሳቱ በፊት ከሙታን ከጌታ በፊት የተነሳ ሌሎች አሉ ብለው የሐሰት ትምህርት ያስተምሩ ነበር። ግን ትንሣኤ ሙታን በኩር ማለት ሲባል የናዝሬቱ ኢየሱስ ነው። ኢየሱስ ጌታ ነው። ክብር ለጌታ ነው። ከዛ በኋላ ግን የሞት ተነሱ ሰዎች አሉ እና አልዓዛር ተነስተዋል። እዚህ ወንጌላት መጽሐፍ ላይ 3 ሰዎች ከሞት ተነስተዋል፣ አልዓዛርን ጨምሮ፣ ግን መልሰው ሞተዋል። ኢየሱስ ጌታ ነው። ክርስቶስ ኢየሱስ ግን ትንሣኤ ሙታን በኩር ነው፣ ያው ነው። ኢየሱስ ጌታ ነው። እነዚህ ሄሜኖስና ፊሊጦስ የሚባሉ ሰዎች ግን ትንሣኤ ሙታን ከዚህ በፊት ሆኗል፣ ማለትም የኢየሱስ ትንሣኤ ሙታን ብርቅ አይደለም እያለ ከዛ በፊት ሆኗል ብለው የሐሰት ትምህርት ያስተምር ነበር። ኢየሱስ ጌታ። ስለዚህ እንደዚህ አይነት ትምህርት ነበራቸው። ትምህርታቸው እንደማይሽር ቁስል ነው። በጣም ያሱልኝ። እሺ ከዛ ሲባል ወዲያው ይሰራጫል። ተወዷቸዋላችሁ ባይዘው፣ ግን ኮምቢኔሽን የላቸው። አሁን እንግዲህ ማክሳቸው የሚገለጥበት ጊዜ ነው። ምንም ማድረግ አንችልም። ኢየሱስ ጌታ። ጌታ ይርዳቸው። ኢየሱስ ጌታ ነው። እዚህ ቁጥር 1 ጀምሮ የሚናገረው ንግግር አለ። ነገር ግን ይላል በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይንወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው እያለ ይሄድና ቁጥር 8 ላይ ኢያኔስና ያንበሬስ ሙሴ እንደተቃወሙት እነዚህም አእምሮ የጠፋባቸው ከእምነት የጣሉ ሰዎች ወደ እምነት ይቃወማሉ ይላል። ይሁን እንጂ አይሳካላቸውም፣ ምክንያቱም የእነዚህ ሰዎች ሞኝነት እንደተገለጠ ሁሉ የእነዚህም ለሁሉ ግልጽ ይሆናል እያለ ይነግረናል። ቲቶ ምዕራፍ 1 እንሂድ። ቲቶ ምዕራፍ 1 ከቁጥር 10 ጀምሮ እንደዚህ ይላል። አመፀኞች ለፍላፊዎችና አታላዮች የሆኑ ብዙዎች አሉና በተለይ እነዚህ ከተገረዙት ወገን ናቸው። እነዚህም ዝም ማሰኘት ተገቢ ነው፣ ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። ምን እያለ ነው? ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸውና። ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታም፣ ክፉ አድራጊዎችና ሰነፍ ወዳሞች ናቸው ብሏል ብሎ ስለ ቀርጤስ ሰዎች ይናገርና ይህ ምስክር እውነት ነው። ስለዚህ አጥብቀ ገጻቸው፣ ያውም ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቀ ሰዎች ትእዛዝ እንዳያዳምጡ ነው። ለንጹሐን ሁሉም ነገር ንጹሕ ነው፣ ለርኩሳን ለማያምኑ ግን ንጹሕ የሆነ ምንም ነገር የለም። እንዲያውም አእምሯቸውና ሕሊናቸው የረከሰ ነው። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። ኢየሱስ ጌታ። መፈልገው ቁጥር 18 ነው። እነዚህ አስተማሪዎች እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዳሉ። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው እያለ ይናገራል። ኢየሱስ ጌታ። ምንድን ናቸው? እግዚአብሔርን እናውቃለን ግን ስራቸው የካደን፣ ቅድስና የላቸው ማለት። በዚህ አጋጣሚ እዚህ ጋር ሮሜን፣ ገላትያን ኤቭሪቲንግ እዚህ ጋር ጠቅጥቀልኝ፣ ግን ያነበብከውና ያወቀው ሮሜና ገላትያ በሕይወት እንድትኖር ካረዳ ምንም ልረዳ አልችልም። እሱ ክርስትና አይደል። በአጭሩ አማርኛ መንፈስ የሌለበት ሕይወት፣ ምስክርነት የሌለበት ሕይወት ክርስትና ያውቀው። እውቀት ከሆነ ሰዎች ክርስቲያን ሳይሆኑ ብዙ እውቀት አላቸው፣ መጽሐፍ ቅዱስም በደንብ መሸምደል ይችላሉ ሰዎች። ስለዚህ ክርስትና እውቀት ሳይሆን ያወቅነውን እውነት የምንኖርበት እውነት ነው። እዚህ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ ምዕራፍ 2 ከ1 ጀምሮ ቅድም አይተነዋል። ከ2:15 ነው 2:15 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 እንደዚህ ይላል። ቀናውን መንገድ ትተው የአመፅን ደሞዝ የወለደውን የቤላኦር ልጅ የበላምን መንገድ ተከትሎ ይስተዋል። እነዚህ አስተማሪዎች ስተዋሉ። በቃ ቀናውን መንገድ ተውት፣ የእግዚአብሔር መንግስት ተውትና የአመፅን ደሞዝ የወደደው አንድ ሰው አለ፣ የቤላኦር ልጅ በላም ይባላል። እዛ ዘኍልቍ ምዕራፍ 23 ላይ እስራኤልን ለመራገም ሲወጣ የአመፅን ደሞዝ የወደደው የበላም ልጅ የቤላኦርን መንገድ ተከትለዋል፣ ስተዋል፣ ወጥተዋል። 19 ላይ በጣም የሚገርመኝ ቃል ነው። በዚህ ራሳቸው እንደዚህ ይላቸዋል። እነርሱም ራሳቸው የጥፋት ባሪያዎች ሆኖ ሳሉ ሌሎቹን ነጻ ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተገዛለት ለዚያ ነገር ባሪያ ነው። ይሄ በጣም በጣም ከባድ ጥቅስ ነው። ማለት ራሳቸው ለጥፋት ነው የተመደቡት እነዚህ ሐሰተኛ አስተማሪዎች። ነገር ግን ሌሎችን ነጻ ትወጣላችሁ ይላቸዋል። ማለትም ድናቸዋል፣ በቃ አጠፉም ይላቸዋል ማለት ነው። በአጭር አማርኛ ወደ ዘመንኛው ትምህርት ስናመጣው ራሳቸው የጥፋት ባሪያ ሆኖ ሳሉ የሚጠፉ ናቸው ከስነ ምግባራቸው አንገል ባይዘው ሐሰተኛ አስተማሪዎች በጣም ፎከስ አድርገን የምንመጣው ለመሰላችሁ ትምህርታቸው እንደማይሽር ቁስል
ኤቭሪቲንግ ክርስትና ዓለም ላይ ትምህርት ተምረ በሕይወት ማትኖረው ከሆነ ብራዘር አይጠቅምም እያልኩ። ስለዚህ እነሱ ራሱ የክፋት ባሪያዎች ሆኖ ሳሉ ሌሎችን ነጻ ትወጣላችሁ እያሉ ተስፋ ይሰጧቸዋል። ትድናላችሁ አጠፉም እያሉ ፕሮቮክ ሊያደርጓቸው ተስፋ ሊሰጧቸው ይችላሉ። እነሱስ የጥፋት ልጆች ናቸው። ኢየሱስ ጌታ ነው። ሰው ለተገዛለት ለዛ ነገር ባሪያ ሆናል። ሰው ሁሌም ባሪያ መሆን የሚችለው ለተገዛለት። እኛውን ስናገለግል ጌታችን ከኛ በላይ አለ። እኛ ለጌታችን ባሪያ ነው ብለን ነው ባሪያውን ያለ ነው። ሌሎችም ለጥፋት የተመደቡ ናቸው። ለተገዙት ለዛ ነገር ባሪያዎች ናቸው ያለ ይነግራል። ስለዚህ እነርሱ ራሳቸው የጥፋት ባሪያዎች ናቸው። እነማን? እነዚህ ፎልስ ቲቸሮች፣ ሐሰተኛ አስተማሪዎች የጥፋት ባሪያዎች ናቸው። ለፍርድ ነው የሚመደቡት። ፍርዳቸው ከዘመናት ጀምሮ የተጠበቀ ነው። ግን ፖስቴ ጭሮ መጥተው በቃ ድናል ተቀድሰሃል ምናምን እያሉ በቃ መጽሐፍ ቅዱስ ሊያስተምሯችሁ ይችላሉ። እነሱም ለፍርድ የሚጠበቁት፣ ለሌሎቹ ደግሞ ዝም ብሎ ተስፋ ሌሎችን ነጻ ትወጣላችሁ እያሉ ተስፋ ይሰጣችኋል። በጣም የሚገርም ነው። ሌሎችን ትወጣላችሁ እያሉ ተስፋ ይሰጣሉ እያለ ይናገራል። እዚህ አንደኛ ዮሐንስ ላይ አንድ ጥቅስ እንያ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 ላይ እንደዚህ ይላል፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህ አብና ወልድን የሚክደው የክርስቶስ ተቃዋሚ ነውና። ሁለተኛ ዮሐንስ 1:7 ላይ አንድ የሚናገረው ነገር አለ። ሁለተኛ ዮሐንስ 1:7 እንደዚህ ይላል፣ ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ብዙ አሳቾች ወደ ዓለም መጥተዋል። እንዲህም ያለ ማንኛውም ሰው አታላይና የክርስቶስ ተቃዋሚ ነው እያለ መጽሐፉ ይናገርና ይሁዳ 1 ላይ የመጨረሻ ይሁዳ 1:4 ላይ እንደዚህ ይላል፣ ከረጅም ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ወደ እናንተ ገብተዋል። ለፍርድ ነው። ከእነርሱ ፈሪሃ እግዚአብሔር የሌላቸው የእግዚአብሔርን ጸጋ በርኩሰት የሚለውጡና እርሱ ብቻ ልዑል ገዢና ጌታችን የሆነውን ኢየሱስ ክርስቶስን የሚክዱ ናቸው። ምንድናቸው እነዚህ ሰዎች? ከረጅም ጊዜ በፊት ለፍርድ የተጻፉ ሰዎች ናቸው። ግን ሾልከው ወደ ቤተ ክርስቲያን ገብተዋል። እነዚህ ሰዎች ደግሞ ፈሪሃ እግዚአብሔር የሌላቸው የአምላካቸውን ጸጋን በርኩሰት የሚለውጡ ናቸው እያለ ስለ ሐሰተኛ አስተማሪዎች ይናገር። ከዚህ ባለፈ አንደኛ ዮሐንስ ምዕራፍ 4 ስናነብ ኢየሱስ ክርስቶስ በሥጋ አልመጣም የሚለውን እነዚህ ኦል ጂሰስ የሚባሉት አብም ወልድም መንፈስ ቅዱስም ራሱ ነው የሚሉት። አብ ነበረ፣ ከዛ ተወልዶ ራሱ መለኮት መጣ፣ ከዛ ደግሞ ራሱ መንፈስ ሆነ ማለት ተለዋወጠ ነው የሚሉት እንጂ አባት ልጅና መንፈሱ የሚል ትምህርት የላቸው። ልክ እንደነዚሁ ነው የነዚህ አንደኛ ዮሐንስ ላይ ምዕራፍ 4 ላይ ያሉት። እዚህ በጣም ኢትዮጵያ ውስጥም አንዳንድ ሰዎች አሉ የኦል ጂሰስን ትምህርት ነው የሚያምኑት። ማኖፍ ለዚህ ታይትል ነው የሚሉት። አብ ወልድ መንፈስ ቅዱስ ስም ነው መጠሪያ ነው እንጂ ፐርሰን አይደለም ማንነት አይደለም ብሎ የሚያምኑት። አብ ወልድ መንፈስ ቅዱስ ግን ፐርሰን ነው ማንነት ነው። አንድ አምላክ ሶስት አካል ነው። ኢየሱስ ጌታ ነው። ነገር ግን ኢየሱስ በሥጋ እንዳልመጣ የሚለው መንፈስ የሐሰት መንፈስ ነው የሚለው ኦል ጂሰስን ነው። አንድ ለምን ሲባል ራሱ ለውጦ መጣ ነው የሚሉት። ክብር ለጌታ ይሁን። እግዚአብሔር አባታችን ጸጋና ሰላም ያብዛላችሁ። ተባረኩ።